ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ድል በድል ሆኗል። በጉና ክፍለ ጦር ስቴዲንሳ ብርጌድ እና ስማዳ ሀገረ ቢዘን ብርጌድ በጋራ በስቲዋ መካነ ኢየሱስ ከተማ በጋራ ከንጋት ጀምረው ያገዛዙን አራዊት ሰራዊትን ሲያርበደብዱት ውለዋል። በጠዋቱ የጀመረው አውደ ውጊያ አሸናፊነትን በአማራ ፋኖች የበላይነት ወስዶ በጠላት ላይ ከፍተኛ ኪሳራ አድርሷል። ከፍተኛ ትንቅንቅ ሲደረግባቸው ከዋሉ መዳረሻዎች መካከል መነሻውን ሾለከት ፈንደቃ በማድረግ ደንጎለትን በመቆጣጠር የውጊያ አድማሳቸውን አስፍተው 03 ቀበሌ ሙሉ በሙሉ እስከ ዋንቃ ተቆጣጥረው መሃል ከተማ አደባባይ 01 ቀበሌ ላይ የሰፈረውን አራዊት ሰራዊት አንበርክከው ፋና በር፣ ናበጋ፣ አርሴማ ጤና ጣቢያና መካነ ኢየሱስ የተለያዩ የከተማ መዳረሻዎች ላይ ከፍተኛ ድል ሲቀዳጁ ውለዋል። በጠላት ላይም ቁሳዊና አካላዊ ስነልቦናዊ ስብራቶችን አድርሰውባቸዋል። ሌላኛው አርብ ገበያ ከተማ ያፋባ ቴዎድሮስ ዕዝ እና የሰሜን አማራ ቀጠና በላይ ዘለቀ ዕዝ በጥምረት ከፍተኛ አማራዊ ጀብዱን ሲፈጽሙ ውለዋል። እጣ ፈንታቸው በአንድ ላይ መቆም መሆኑን አምነው መሬት ላይ የወረደ ስራ የከወኑት ቴዎድሮስ እና በላይ ዕዝ በዚህ አውደ ውጊያ ተሳታፊ የነበሩት የአፋባ ወንድማማች አካላት ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ከ03 ሻለቆች የተወጣጣ ኃይልና ሻለቃ 1 ተወርዋሪ ኃይል ሲሆኑ በላይ ዕዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ቃኝና መሐንዲስ ጣና ግላውዲዮስ ክፍለ ጦርና አፈር ውሃናት ብርጌድ ናቸው። ወንድማማቾቹ የአማራ ፋኖች ፍጹም ልባዊ ፍቅር በሞት የተማማሉበት አንድ አማራነትን በገለጡበት የአንድነት ጥቅም በተረዱበት አንዱ ለአንዱ አዳይ በሆነበትና በጥቅሉ የነጻነት ትርጓሜ የተረዱ አማሮች በአንድነት በተሰለፉበት አማራዊ ተጋድሎ የጠላት ምሽጎች ተደረማምሰዋል። የጠላት የመዋጋት ስነ ልቦና ተጎድቷል። ጠላት በአካልም በቁስም ኪሳራ እንዲከናነብ ተደርጓል። ውጊያው የተጀመረው አዛባ የተባለ ቦታ ላይ ሲሆን ውጊያውን አድማሱን አስፍቶ አዛባ ላይ የነበረው ጠላት ተደምስሶ ወደሚመካበት ምሽግ ሚካኤል፣ መድኃኔዓለም፣ ክሬቸር፣ ገላውዲዮስ እና የተለያዩ ቦታዎችን አድርጓል። አሸናፊነትን ከአባታቸው የወረሱ የአማራ ፋኖች የጠላትን ምሽጎች በጨበጣ ጭምር በቦምብ ደረማምሰዋቸዋል። ሌላኛው አንበሳሜ ከተማ ላይ የጣና ገላውዲዮስ ክፍለ ጦር ህዋስ የሆኑ ጣና ብርጌድ እና አንበሶ ብርጌድ በጥምረት አንበሳሜ ከተማ የሰፈረውን ያገዛዙ ሰራዊት ከጠዋቱ ጀምሮ ሲገርፉት ውለዋል። ሁለቱ ብርጌዶች የጠላት ምሽጎች በጊዜ የተቆጣጠሩ ሲሆን ያገዛዙ ፖሊስ ጣቢያንም ተቆጣጥረዋል። ፖሊስ ጣቢያውን ሲቆጣጠሩም 7 ፖሊሶች ሲደመሰሱ ሁለቱን ማርከዋቸዋል። ውጊያው የተደረገባቸው ቦታዎችም አንበሳሜ ከተማ ፖሊስ ጣቢያ፣ ክሬቸር፣ ግብጻዊትና የተለያዩ የከተማ ቦታዎች ናቸው። እንዲሁ ጉማራ ላይ ጣና ግላውዲዮስ ክፍለ ጦርና ነበልባሉ ፎገራ ክፍለ ጦር በጥምረት ከዝንጠለ እስከ አባ ኪሮስ ከጉማራ እስከ ዲራራና በጥቅሉ ወረታ ከተማ ዙሪያ አውደ ውጊያ አድርገዋል ሲል የሜጀር ጀነራል ባንታ ባተ አንደኛ ኮር ህዝብ ግንኙነት መምሪያ ኃላፊ ሀቅ ያለው ጸጋ አለባቸው ገልጿል። ሌላኛው ልማደኛው ደጃዝማች 4ኛ ኮር ድል ተቀዳጅቷል። በመተማ ወረዳ መሻሃ ቀበሌ በተደረገ እልህ አስጨራሽ ማጥቃት ውጊያ እንደተለመደው የብርሃኑ ጁላ ዘበተሎ ግንባሩን የነደሉ እንደ ሳሙና ሲደረድሩት ውለዋል። የቀረው እጅ ሰጥቶ ተማርኳል። በጥብቅ ማጥራትና ማብቃት ተሞርዶ የተሰረፈው ሰራዊታችን በተሟላ ቁመና በማጥቃት የአብይን ሰራዊት እየቀበረ ይገኛል። በመቶዎች የሚቆጠሩ የጠላት ኃይል ተደምስሷል። በርካቶች ቆስለው ከጥቅም ውጭ ሆነዋል። ስፍር ቁጥር የሌለው የጦር መሳሪያም ተማርኳል። የምርኮኛው ብርሃኑ ጁላ ወታደር እንደለመደው ተማርኳል። ሌላው የደጋው መብረቅ ኮር አህዶች በጥምረት ጋሸና ከተማ በመግባት ያገዛዙ ቁልፍ ወታደራዊ ቦታዎች ላይ ጥቃት በመፈጸም ድል ተቀዳጅተዋል። አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር አንሻ ሳይድ ክፍለ ጦርና ቀኛዝማች ተበጀ ወርቁ ክፍለ ጦር ቃኞች ባደረጉት የጋራ ኦፕሬሽን በጋሸና ከተማ ፖሊስ ጣቢያና ነዳጅ ማደያ ድረስ ዘርቀው በመግባት በርካታ የጠላትን ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። ታህሳስ 5 2018 ዓ.ም ከሰዓት በኋላ በተደረገ የማጥቃት ኦፕሬሽን ሙሉ በሙሉ ውጤታማ በሆነ መልኩ ፋኖቹ ጋሽና መሃል ከተማ ድረስ ዘልቀው በመግባት ከተማ ፖሊስ ጣቢያና ነዳጅ ማደያ አካባቢ ተሰባስቦ በነበረ የጠላት ሰራዊት ላይ ከባድ ጥቃት በመፈጸም ዙፋን ጠባቂ ሰራዊቱን ካሬዎችን ሙትና ቁስለኛ በማድረግ ሰብአዊ ኪሳራ በማድረስ ታላቅ ጀብድ ፈጽመዋል። በአሁኑ ሰዓትም ጋሽና ላይ የሚገኙ አምቡላንሶች የብርሃኑ ወታደር አስከሬንና ቁስለኛ በማጋዝ ወደ አቅራቢያው ሆስፒታል እያስገባ ይገኛል። የፋሽስቱ ሰራዊት በከባድ መሳሪያ የታጀበ ተኩስን የከፈተ ቢሆንም ቅሉ በነበልባሎቹ ቃኝ ሻለቃዎችና የጠላትን ሰራዊት ወደ መብራት ኃይል እንዲያፈገፍግ አድርገውታል። በአሁኑ ሰዓትም ጋሸና ላይ የሚገኙ አምቡላንሶች የብርሃኑ ወታደር አስከሬንና ቁስለኛ በማጋዝ ወደ አቅራቢያው ሆስፒታል እያስገባ ይገኛል። የፋሽስቱ ሰራዊት በከባድ መሳሪያ የታጀበ ተኩስን የከፈተ ቢሆንም ቅሉ በነበልባሎቹ ቃኝ ሻለቃዎች የጠላትን ሰራዊት ወደ መብራት ኃይል እንዲያፈገፍግ አድርገውታል።
አስቆጥረውታል። በርካታ ጉዳት የደረሰበት የብርሃኑ ጁላ ሰራዊት መድፍና ዙ 23 በግዴለሽነት እያስወነጨፈ የተለመደ ንጹሃንን የመበቀል ተግባሩን እየፈጸመው ውሏል። እንዲሁ ዋሲል ክፍለ ጦር ደቡብ ወሎ ዞን ወረኢሉ ወረዳ ውስጥ ጠላትን ክፉኛ በመምታት ድል ተጎናጽፏል። በትናንትናው ዕለት ማለትም ታህሳስ 4 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ እስከ ቀኑ 10 ሰዓት ተኩል በተደረገ አውደ ውጊያ የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ዋሲል ክፍለ ጦር 3ኛ ሻለቃ ድል ቀንቶታል። በአርበኛ እንድሪስ ኢማም የሚመራውና በወረኢሉ ለጋሪ እንዲሁም ጃማ ወረዳዎች ውስጥ የሚንቀሳቀሰው ዋሲል ክፍለ ጦር ክንፍ የሆነው 3ኛ ንስር ሻለቃዎች ወረኢሉ ወረዳ ውስጥ ክሬ በሚባል አካባቢ የሰሜን ምስራቅ ዕዝ 801ኛ ኮር ወታደሮች የሰነዘሩትን ጥቃት በመቀልበስ በመልሶ ማጥቃት 14 የሚሆኑ ወታደሮችን መምታት የቻሉ ሲሆን 6 ወታደሮች ወዲያውኑ ሲሞቱ ቀሪዎቹ ለሕክምና ወደ ጤና ተቋም ተጭነው ተወስደዋል። ጠላት አስከሬንና ቁስለኛ ጭኖ ወደ ወረኢሉ ከተማ ሲፈረጥጥ በከባድ መሳሪያ አርሶ አደር ቤቶችን እና የደረሰን ሰብልን አቃጥሏል። ከዚህ ውጭ በወገን በኩል የደረሰ ምንም አይነት ጉዳት የለም። በጊዜው በቦታው ኃይል በማሰባሰብ ወደ ዋሲል ክፍለ ጦር የጦር ሰፈር በመግባት የክፍለ ጦሩን ሰራዊት ለመደምሰስ፣ ለማቁሰል፣ ለመማረክ፣ ለመበተን ሙከራ ያደረገው የጠላት ኃይል በሄደበት ያላሰበው እየገጠመው ሽንፈት ጽዋን እየቀመሰ አባላቱንም እየገበረ እየተመለሰ ነው። ከትናንት ባሻገር ባለፉት ቀናት ዋሲል ክፍለ ጦር በሰራቸው ኦፕሬሽኖች በቀይ አፈር፣ በሸላፋፍ፣ በዘርቃሚ፣ ባቦለድ እና ዝግባ ቀጠናዎች የጠላት ኃይል ላይ መጠነ ሰፊ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። ሁለተኛ ቀኑን ባስቆጠረው ከባድ ተጋድሎ ምስራቅ ወለጋ ዞን ሲቡስሬ ወረዳ ወጤ ቀበሌ ላይ ልዩ ስሙ መርካቶ ከተማ ላይ የአማራ ፋኖ በወለጋ በአርበኛ አለፈ ሽባብ በሚመራው ጌጤ ግርማ መብረቅ ክፍለ ጦር ከፍተኛ ድል ተጎናጽፏል። በትናንትናው ዕለት ከፍተኛ ጉዳት ያስተናገደው የኦሮሚያ ልዩ ኃይል ሞትና ቁስለኛውን ትቶ መፈርጠጡን ተከትሎ መከላከያ በከባድ መሳሪያዎች አጅቦ ሞትና ቁስለኛውን እንዲያነሳ ካደረገው በኋላ ማታ ላይ ኃይለኛ ምሽጎችን አስቆፍሮ የኦሮሚያ ልዩ ኃይል አስጨምሮ ምሽግ አስይዞት የወጣ ሲሆን በትናንትናው ዕለት ማለትም ታህሳስ 4 2018 ዓ.ም እስከ ጠዋቱ ምሽጋቸው ድረስ ዘልቀው በመግባት የአማራ ፋኖ በወለጋ በአርበኛ አለፈ ሽባብ በሚመራው ጌጤ ግርማ መብረቅ ክፍለ ጦር በቆፈሩት ጉድጓድ ቀብረዋቸዋል። ዛሬ በጠዋቱ በጀመረው ከባድ ተጋድሎ እስካሁን ቁጥሩ ያልተገለጠ በየሻለቆች ብዛት ያለው የነፍስ ወከፍና የቡድን መሳሪያ የተማረከ ሲሆን ሞትና ቁስለኛውን ለመቁጠር ያዳግታል። እንዲሁም ከ20 በላይ የኦሮሚያ ልዩ ኃይል ያለምንም ጉዳት እጃቸውን የሰጡ ሲሆን በአሁኑ ሰዓት እንክብካቤ የተደረገላቸው የሚገኝ ሲሆን በፎቶና በቪዲዮ የተደገፉ መረጃዎች ለሰፊው ህዝባችን ለማሰራጨት አካባቢው ኔትወርክ መያዙን ተከትሎ ለጊዜው ባንችልም በቅርብ ቀን የምናሳያችሁ ይሆናል። በተያያዘ ዜና በአሁኑ ሰዓት መከላከያ እንደለመደው በከባድ መሳሪያዎች ታጅቦ የልዩ ኃይሉን አስከሬንና ቁስለኛውን በአምቡላንስ በወራል በህዝብ ማመላለሻ መኪኖች ወደ ጉቶ ጊዳ ወረዳ ኡኬ ከተማ እያጋዘ ሲገኝ በኦሮሚያ ልዩ ኃይል አስከሬን ላይ ምሽግ ለምሽግ የተረማመዱ አይበገሬ ክንዳቸውን ሲያሳዩት የዋሉት ፋኖቻችን የተገኘውን ምርኮ በሙሉ በመያዝ ወደ ነፃ ቀጠናዎች በሰላም ተመልሰዋል። ህልውናችንን በተባበረ ክንዳችን ሲል ፋኖ ዳዊት አማራ የአማራ ፋኖ በወለጋ ህዝብ ግንኙነት ገልጿል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።